ስልክ መግዛት ፈልጋችሁ እጃችሁ ላይ ብር ከሌለ በ6 ወር ክፍያ ከቴሌ ብር ብድር በመበደር መግዛት የምትችሉበትን መንገድ በዚህ ቪዲዮ ላይ የማሳያችሁ ነው። እሺ፣ በቅድሚያ ወደ ቴሌ ብር አፕሊኬሽን ትገባላችሁ። በመቀጠል ወደ ቴሌ ብር አፕሊኬሽናችሁ እንደገባችሁ የተለያዩ ኦፕሽኖችን ታገኛላችሁ። በዋነኛነት ብድር የሚያበድሯችሁ የተለያዩ ተቋማት እዚህ ጋር ታገኛላችሁ። ለምሳሌ ያክል ዳሽን ባንክ፣ ንግድ ባንክ፣ ሲንቄ ባንክ እና ደግሞ አዋሽ ባንክን ሊስቱ ላይ ታገኙታላችሁ። እነዚህ ባንኮች ምንድነው የሚያደርጉት? የተለያዩ የገንዘብ መጠኖችን ያበድሯቸዋል። ነገር ግን እነዚህ ብድሮች የሚወሰኑት ባላችሁ የቴሌብር ትራንዛክሽን ነው የሚወሰኑ። ብዙ ትራንዛክሽኖችን ብዙ ገንዘቦች የምታንቀሳቅሱ ከሆነ በቴሌብር የሚፈቀድላችሁም የገንዘብ መጠን በዛው ልክ ትልቅ እየሆነ ይመጣል ማለት ነው። ለምሳሌ ያክል ዳሽን ባንክ የሚያበድረኝ የገንዘብ መጠን ለኔ ወደ 7684 ብር ድረስ ያበድረኛል። ሜቢ እናንተ ጋር የሁላችንም ኮንስታንት ላይሆን ወይም ደግሞ ተመሳሳይ ላይሆን ይችላል። እንዳለን ትራንዛክሽን ስለሆነ ይሄ ገንዘብ የሚፈቀድልን ለአንዳንዶቻችሁ ከዚህ ያነሰም ሊሆን ይችላል፣ ወይም ደግሞ የአንዳንዶቻችሁ ከዚህ በላይም ሊሆን ይችላል። ከዳሽን ባንክ ለኔ ወደ 7684 ብር ከ23 ሳንቲም ይፈቅድልኛል። ኢቭን ሌሎቹ ባንኮች ተመሳሳይ ራሱ ብድር ላያበድሯችሁ ይችላል። ለምሳሌ ንግድ ባንክ ደግሞ የሚያበድረኝ ብድር መጠን ወደ 6475 ብር ነው። ሲንቄ ባንክ ደግሞ ከሌሎቹ በተሻለ 10376 ብር ያበድረኛል። ስለዚህ ከሌሎቹ በተሻለ ሲንቄ ባንክ ብዙ ገንዘብ ያበድረኛል። ይህን ስላችሁ ግን የምትከፍሉትም የብድር መጠን በኋላ ላይ ክፍያውን ስትከፍሉ የወለዱ መጠን ከፍተኛ ነው የሚሆነው። ስለዚህ ገንዘብ መበደር ስታስቡ ያለውን የቀናት ቆይታ እንዲሁም ደግሞ የፋሲሊቴሽን ፊ የሚባለውን ልክ አንድ ጊዜ ስትበደሩ የምትከፍሉት ክፍያ አለ። ከዛ በተጨማሪ ደግሞ በየዕለቱ የሚቆርጥባችሁ ብር አለ። ከዛ በተጨማሪ ደግሞ ልክ የተፈቀደላችሁ ቀን ለምሳሌ 15 ቀን ከሆነ ከዛ በላይ ከሆነ ደግሞ ያቆያችሁት ገንዘቡን የሚቆርጥባችሁ የሂሳብ አለ። ለምሳሌ እዚህ ጋር 0.11% በየዕለቱ ይቆርጥባችኋል ከቀኑ ካሳለፋችሁ ማለት ነው። ስለዚህ እነዚህን ታሳቢ አድርጋችሁ መበደር ትችላላችሁ። ያንንም የተበደራችሁትን ብድር ለፈለጋችሁት ዓላማ መጠቀም ትችላላችሁ። ነገር ግን በዚህ ቪዲዮ ላይ የምንመለከተው ስልክ እንዴት አድርጋችሁ ከቴሌብር በመበደር መግዛት እንደምትችሉ። እሱን የምታገኙት እታች ላይ እንደምታዩት ቴሌ ዲቫይስ ፋይናንሲንግ የሚል ኦፕሽን አለ። እሱን ትጫናላችሁ። በመቀጠል ሁለት ኦፕሽን ያስመርጣችኋል። እንደምታዩት ሲንቄ ባንክ እና አዋሽ ባንክ የሚል ሁለቱም ተመሳሳይ ስለሆኑ አንዱ መምረጥ ትችላላችሁ። እኔ አሁን ሲንቄ ባንክ የሚለውን መርጫለሁ። እንደምታዩት ሲንቄ ባንክ የሚለውን እንደመረጥኩኝ ተጨማሪ ሁለት ኦፕሽኖችን ያስመርጠኛል። አንደኛው በ6 ወር ክፍያ የምትከፍሉት የብድር መጠን የሚፈቀድላችሁ ነው። ሁለተኛው ደግሞ በ12 ወር የሚፈቀድላችሁ አለ። ይሄ 12 ወር ብድር የምትጠይቁት ሞር በጣም ብዙ ትራንዛክሽን ሲኖራችሁ ነው ይሄ ፈቃድ የሚሰጣችሁ። አሁን ላይ እኔ ካለኝ የቴሌብር ትራንዛክሽን አንጻር የሚፈቀድልኝ የ6 ወሩ ነው እና ደግሞ የገንዘብ መጠኔ ወደ 13500 ብር ነው ማለት ነው። ስለዚህ ከቴሌብር መግዛት የምችላቸው ስልኮች እስከ 13500 ብር ድረስ ኮስት የሚያደርጉኝ ስልኮች መግዛት ይችላሉ። ለምሳሌ ግን 14000 ብር የሚሸጥን ስልክ በዚህ መበደር አልችልም ማለት ነው። እስከ 13500 ብር ድረስ የሚጠይቁ ስልኮች ከሆኑ በዚህ መበደር እችላለሁ ማለት ነው። ክፍያውንም የምትከፍሉት በ6 ወር ነው። በ6 ወር ስትከፍሉ እንግዲህ እስከ 6 ወር ባለው ውስጥ ማጠናቀቅ ይኖርባቸዋል። ተጨማሪውን መረጃዎች ግን ራሳችሁ ሄዳችሁ ከቴሌብር ማረጋገጥ ትችላላችሁ። ስቲል ግን እናንተ በስልካችሁ ይሄን ነገር ቼክ ማድረግ ትችላላችሁ። ምን ያክል የገንዘብ መጠን ይፈቀድልኛል፣ ምን ያህል ብር መበደር እችላለሁ፣ ከእያንዳንዱ ባንኮች በምን ያክል ፐርሰንት ነው ኢንተረስት ሬቱ የሚሰራው፣ ፋሲሊቴሽን ፊው፣ እነዚህ ነገሮች ቼክ አድርጋችሁ በሚያስፈልጋችሁ ሰዓት ከእያንዳንዱ ባንኮች ገንዘብ መበደር ትችላላችሁ። እንዲሁም ደግሞ ስልክ ተሰርቃችሁም ከሆነ ወይም ደግሞ ስልክ መግዛት ከፈለጋችሁም በዚህ ኦፕሽን ከቴሌብር መግዛት ትችላላችሁ ማለት ነው። አይ ሆፕ ይጠቅማችኋል ብዬ አስባለሁ። ይመቻችሁ።